ማነው እንደኔ አርጁን ያሳዘነው? አርጁን እንዳያችሁት እንግዲህ ኤቢን በጣም ይወዳታል ያፈቅራታል። እና እንግዲህ ኤቢን እንዴት ፍቅሬን መጠቀሚያ ታደርጊዋለሽ እያለም እንግዲህ እየወቀሳን ነበረ። ምክንያቱም እንግዲህ ኤቢ እንዳያችሁት ማለት ነው አርጁ በጣም ስለሚወዳት እና ስለሚያፈቅራት ከመድኃኒት ጋር እንግዲህ አንዳንድ ግንኙነት ነበራቸው ማለት በድብቅ እንግዲህ ኤቢን አገናኝሃለሁኝ እያለች ማለት ነው በዛን እንግዲህ ተጠቅማበት ነበረ እና ዛሬ አርጁ ላይ ሁሉንም ነገር እንግዲህ ስለ መድኃኒት ለኤቢ ሲናገር እንግዲህ ኤቢም እንዳያችሁት ያንን ነገር ተመርኩዛ አባቷን ተከራክራ አስፈትታለች። እንግዲህ በጣም ጀግና አደንቂያታለሁኝ በዚሁ አጋጣሚ እና ሙዶች እንግዲህ ኤቢ ማለት ነው አርጁ አንድ ነገር ጠይቋት ነበር። እሱ ምንድነው ቀፊኝ የሚል ነበረ። እናም እንግዲህ አርጁና ኤቢ በተቃቀፉበት ጊዜ ላይ እንግዲህ ቃዴስ መጥቶ ነበረ። ቃዴስ ቆይ እናና ይችል ይሄ ሰውዬ ማን ነው? ባለፈውም ክፍሏ ድረስ ገብቶ አልጋ ላይ ተቀምጠው እያወሩ ነበረ። እጁንም ይዘው እየሄደች ነበረ። ስለዚህ ማን ነው ይሄ ልጅ እያለም እንግዲህ ግራ በመጋባት ነበረ። እናም ይሄንን ነገር እንግዲህ ተጠግቶ ኤቢ የኔ ፍቅር በማለትም ይነግራታል። ምንድን ነው ቆይ እናና አልገባኝም ኤቢ ይሄ ሰውዬ ባልሽ ነው እንዴ ማለት ፍቅረኛሽ ነው ሲልም እንግዲህ ይጠይቃታል። ቃዲስም አወድ ፍቅረኛዋ ነኝ፣ አሁን ቀለበት ልናደርግ ነው፣ ከዛ ሰርጋችን ይሆናል በማለትም እንግዲህ ይናገራል። ኤቢ በጣም የምትደነቅና ጎበዝ የሆነች ሴት ነች እና ለብዙ ጊዜ እንግዲህ ታግሻለሁ፣ ዛሬ በስተመጨረሻ ፍሬዋን ላገኘ ነው እያለም እንግዲህ ለአርጁ እየነገረው ነበረ። አርጁ በዚህ ጊዜ በጣም አላደለ በጣም ተደናግጦ ነበረ። በዛ ላይ እንዴት ይሄ ነገር እንዴት ሊሆን ይችላል በማለትም እንግዲህ እንደተመለከታችሁት ግራ በማጋባት ላይ እንግዲህ ከን ነበርና ኤቢም እንግዲህ እውነት ነው አክስትሽ እኮ ልታገባ ነው ብላይ ነበረ፣ እኔ ግን አላመንኳትም ነበር እያለም እንግዲህ አርጁም ለኤቢ እየነገራን ነበረ። ኤቢም እንግዲህ ምንም ነገር አልተነፈሰችም። ምክንያቱም ምን ማለት ትችላለች እዚህ ጋር ከቃዲስ ጋር እንዳያችሁት ቀለበት እናደርጋለን ብላ ነግረዋለች። ሁሉን ነገር ጨርሰዋል። ሲቀጥል ደግሞ አርጁም ደግሞ ባለውለቷ ነው። ስለዚህ ምንም ነገር ማለት አልፈለገችም። እንግዲህ ዝምታን ነበር የመረጠችው። ቃዲስም እንዳያችሁት ማለት ነው በእርግጥም ስላንተ ነግራኛለች፣ ግን ደግሞ አንተ አፈቀርክ እንጂ ሌላ ምንም አይነት ጥፋት የለብህም በማለትም እንግዲህ ክን ይነግራታል። ኤቢ ይኸውልሽ እኔ ካንቺ ምንም ነገር አድርገሽልኝ አይደለም የወደድኩት፣ አንቺ ተንከባክበሽኝ አይደለም የወደድኩሽ፣ ስለዚህ ምንም ነገር ሳታደርግልኝ ነው እኔ የወደድኩሽ እያለም እንግዲህ ይነግራታል። እና ከእንግዲህም በኋላም በህይወትሽ ጣልቃ አልገባብሽም፣ መልካሙን ሁሉም እመኝልሻለሁ፣ መልካም ህይወት ይሆንልሽ ሲልም እንግዲህ አርጁም ለኤቢ ይነግራታል። አንተ ደግሞ የምትወዳትና የምታፈቅራት ከሆነ ተንከባከባት በማለትም ለቃዲስ ይነግረዋል። እናም አርጁም ይሄንን ነገር እንግዲህ ተናግሮ ይሄዳል። ቃዲስም እጇን ይዞ ኤቢ የሆነ ነገር የምነግርሽ ነገር አለ ሲልም ከዛ በፊት እንግዲህ ግን ልጁ በጣም ይወድሻል፣ ግን ደግሞ ይሄ የአንቺ ጥፋት አይደለም እያላትም እንግዲህ ከጽናናት በኋላ ግን ደግሞ የሆነ የምነግርሽ ነገር አለ ይላታል ማለት ነው። ለምን ሳትደውልልኝ መጣ ስትለውም እንግዲህ በጣም አስፈላጊ ነገር ልነግርሽ ስለሆነ ነው የመጣሁት ይላታል። እሱ ምንድን ነው ስትለውም እንግዲህ በጣም ያስደስትሻል በማለትም ይነግራታል። ቃዲስ ይኸውልህ እኔ አሁን ላይ ምን እንደሚያስደስተኝ መቼም ታውቃለህ አይደለ ስትለው አዎ በደንብ ነው የማውቀው በማለትም ይነግራታል። እሺ ንገረኝ ምናምን ስትል እንዲህ ይህንንማ ነገርማ እናቴ ፊት ነው የምነግርሽ በማለትም ይነግራታል ማለት ነው። ሌላው እንግዲህ ግን ዳጣና ናታን ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ዳጣዬም ናታንን ይሸበላው በማለትም እንግዲህ ስትጠራው እኔ ነው አላት። አዎ ምነው ሸበላ መሆንን ትጠራጠራለህ እንዴት ስትለውም አይ እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ቤት ውስጥ ነው ያለ ነው፣ ስለዚህ መጠንቀቅ አለብን ስትልም እንግዲህ ሲልም ይነግራታል። እና ይህንን ነገር እንግዲህ እንትን ስትል ምን ነው ማለት ምን አስፈራ አባዬ እንደሆነ አውቋል ሲልም እንዴ እና ታዲያ አወቀ እንጂ እኮ አልፈቀደም ሲልም ይነግራታል። ይኸውልህ ሽማግሌ ላክሽ እሺ እንድትባል ከፈለግ ሽማግሌ መላክ አለብክ እያለችም እንግዲህ ስትነግረው አንቺ አባቴን አላወቅሽውም መሰለኝ በማለትም እንግዲህ ናታንም እየተናገረ ባለበት ጊዜ ላይ ሰላም በተደጋጋሚ እየደወለ ነበር።
እንግዲህ ሰላም በተደጋጋሚ ስትደውል ለምንድን ነው ስልክን የማታነሳው በማለትም ዳጣን ጥያቄ ጠይቀው ነበረ። እንግዲህ እናታንም እንዳያችሁት አይ ዝም ብሎ ነው በማለትም ይናገራል። እንግዲህ አሁንም በድጋሚ ስልኩ ሲጮህ እንግዲህ ዳጣዬ ስልኩን ስታነሳው ሰላም ነች። እንዴ ለምንድን ነው የማታወራት ሰላም እኮ ነኝ በማለትም ስትነግረው እሺ በቃ አምጪ ላንሳው። እንዴ እኔ ስልህ ነው እንዴ እኔ ስላየሁት ነው ላንሳው የምትለው 3 ጊዜ እኮ ደውላለች ለምንድን ነው ያላነሳሁላት ማለቴ በእኔ ምክንያት ነው በማለትም አይ በአንቺ ምክንያት አይደለም ብሎም እንግዲህ አምጪ በቃ ልደውልላት ብሎ ይቀበልና ይደውልላታል። እንግዲህ ቃሊስና ኤቢ ማለት ነው ወደ ክፍል ገብተው አልጋ ላይ ተቀምጠው የተቀመጭ ይላታል ማለት ነው። ከዛ እንዴ አልጋ ላይ እኮ አንድ ላይ እኮ የሚቀመጡት እኮ ባልና ሚስት ናቸው ስትልም አዎ ልክ ነሽ ባልና ሚስት ነው፣ እኔ ግን ይኸውልሽ ማለት ሳላገባሽ በፊት እጅሽን እንኳን አልነካም ሲልም ይነግራታል። በዚህ ጊዜ ኤቢም እንግዲህ እኔም እኮ የማወድለው እኮ ይህንን ነገር ነው፣ ፍላጎቴን ታከብርልኛለህ፣ ፍላጎቴን ጠንቅቀህ ታውቃለህ ስትልም ስትነግረውም እንዴ አዎ በደንብ አድርጌ ነው ፍላጎትሽን የማከብረው ሲልም እንግዲህ ይነግራታል ማለት ነው። እና ሌላው ምንድን ነው ማለት ቅድም እነግርሻለሁ ያልከኝ ነገር ምንድን ነው ስትለው እሱንማ በእናቴ ፊት ነው ይላታል። ቆይናና ስለ መድኃኒት ጉዳይ ነው ስትለው አዎድ በቃ ናና ብላ እንግዲህ ቶሎ ብላ እንግዲህ ወደ ሳሎን ይዛው ትመጣለች። ሌላው እንግዲህ ግን ናታን ነው። ናታን እንግዲህ ሰላምን እያወራት ነበረ። ሰላም እንግዲህ ለምንድን ነው ስልክ የማታነሳልኝ ጋሽ እንዴት ነው ስትልም አባዬ ደህና ነው ተፈቷል እና በሰላም ወደ ቤቱ ገብቷል ስትልም ምትዬስ እንዴት ናች? ቆይ ግን ሰላም አልገባኝም። አሁን እውነት ለማያዝነሽ ነው? የምር በጣም ነው ያዘንኩብሽ። በጣም ታሳዝኛለሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? ሲልም እንግዲህ እንትን ያለ ይሄንን ነገር እኔ አውቄ አይደለም ያደረኩት በማለትም እንግዲህ ሰላምም ለናታን እየነገረችው ነበረ። ይህንን ነገር አሁን ይኸውልሽ ሚስጥሩ እንግዲህ መውጣት የለበትም ስትል ሚስጥሩ እኮ የወጣው ከአንቺ እኮ ነው። መድኃኒት እኮ ሚስጥሩን ይዘው እኮ የመጣችው ከአንቺ ቤት እኮ ነው። ሚስጥሩ የወጣው እኮ ከአንቺ ጋር ነው። ይሄ ነገር እማዬጋ ከደረሰ ይኸውልሽ ሁሉም ነገር ያበቃል 100% ደግሞ እርግጠኛ ነኝ በማለትም እንግዲህ ግን እየተናገረ ነበረ። እንግዲህ እቺ ሰላምዬም እንዳያችሁት በጣም በቃ አፍልታለች። ግን ሰላም አይ በቃ እንግዲህ እኔ የመጣውን ነገር መቀበል ነው በማለትም እንግዲህ ዘና ብላ እየተናገረኝ ነው። ምክንያቱም ያው አንድ የጠፋቻት ልጅ በሷ ነበረች እንግዲህ ደካማ ጎኗ ዳጣ ነበር የደካማ ጎኗ፣ እሷንም እንግዲህ አግኝታለች። በቃ አሁን ላይ እንግዲህ በቃ የመጣው ይምጣ አይነት ነገር ነው እንግዲህ በሰላምዬ ላይ እየተመለከትንባት ያለ ነው። እናም ይህንን ነገር እንግዲህ እንትን ስትል ማለት በቃ የመጣውን ማቀበል ነው። አንተ እኮ ደግሞ የወደድካት ልጅ እኮ የኔ ልጅ እኮ መሆኗን አትርሳ፣ ስለዚህ በስርዓት አውራኝ ስለዋለኝ እሺ በቃ ሰላምዬ ሲልም በዚህ ጊዜ እንግዲህ ዳጣ በሩን ከፍታ ስትገባ በቃ ሰላምዬ በኋላ እደውልልሻለሁ ብሎ ስልኩን ይዘጋባታል። ሰላም እጅ ዳጣዬ አሁን ላይ እንግዲህ ተጠራጥራለች። ምንድን ነው የምታወሩት ስትለውም አይ ማለት ስለ አንቺ ጉዳይ ነው ማለት በድጋሚ በድጋሚ አይ በፍጹም በእኔማ ጉዳይማ አይደለም፣ በእኔ ጉዳይ እንዳልሆነ ደግሞ ጠንቅቄ አውቃለሁ። እኔ ግን የሆነ እየተጠራጠርኩ ነው። ምንድን ነው የምትጠራጠሪው ሲላት እንግዲህ ሰላም የወለደችው ከአባዬ ይመስለኛል። አባቱንም ተናገሪ ስትባል እየተናገረች አይደለም። ስለዚህ ከሱን የወለደችው ብዬ እየተጠራጠርኩ ነው በማለትም እንትን ሲልም መጠራጠሩ ይከፋም ሲልም እንግዲህ ናታንም ይመልስላታል። እንግዲህ ቃዴስም ለወይዘሮ ማርታ ማለት ነው መድኃኒት እንዳለች በህይወትና እንግዲህ ደግሞ ያለችውም አጎቴ ሆቴል ነው በማለትም ስትነግረው ማርታ እንዳያችሁት በጣም በደስታ ቃዴስን እንግዲህ ታቅፈዋለች እና ቃዴስ በቃ አሁን ነው ልብስ ቀየር ይመጣል ስለዚህ ይዘህ ትሄዳለህ ስትለው በዚህ ጊዜ ኤቢ ደግሞ አይ በፍጹም ወንጀለኛ እኮ ነው ፖሊስ ይዘን ነው የምንሄደው ከሄድንም ስትልም እንግዲህ ተመልክተናታል። መጀመሪያ በህይወት መኖሯንና ለመኖሯን ላረጋግጥ ከዛ ወዲያ ይደርሳል ስትልም እንግዲህ ግን ማርታም ለዚች ለኤቢ መልሰላታለች። እንግዲህ ቃልስም እንዳያችሁት ማርታን ወደ አጎቱ ሆቴል ይዟት ሄዷል ማለት ነው። ሌላው እንግዲህ ግን አቶ ደረጀ እንግዲህ ናታንን እፈልጋለሁ ብሎ ጠርቶት ነበረ እና ከዛ በፊት እንግዲህ ግን እች ዳጣ እንግዲህ ደውላ ለደረጀ ማለት ማነች መድኃኒት እኮ ተገኘች አባዬ ነግሬህ ነበረ፣ መድኃኒት ምንም ነገር አልሆነችም ብዬ እኮ ነግሬህ ነበር ስትለው ከምርሽ ነው ተገኘች? አዎ ተገኝታለች። እና ታዲያ ሆነ ያለችው ሲልም ቃዴስ ይዟት ሄዷል አጎት ሆቴል ቤት በማለትም እንግዲህ ስትነግር እና ታዲያ ለምን አብረሻት አልሄድሽም ነበር? አብረሻት መሄድ ነበረብሽ። እሷ ማርታና መድኃኒት በፍጹም መገናኘት የለባቸውም ነበር እያለም እንግዲህ ደረጃም እየተቆጣ ነበረ። ቆይ ለአንተ ለምንድን ነው መገናኘት የለባቸውም ብለህ የምታስበው? በማለትም
ነግራው ነበረ። በቃ እሺ ተይው በማለትም ይነግራታል ማለት ነው። እንግዲህ ናታንና ደረጀ እያወሩ ነበረ። እንግዲህ ደረጀ አሁን ላይ በቃ ከናታን ጋር ራሱ እንደ በፊቱ የሆነ ናታን እንዳያችሁት በፊቱን እንግዲህ እርዳታውን ነፍጎታል። በፊት እንዳያችሁት በጣም በቃ ያግዘው ነበረ ማለት ነው። አሁን ላይ ግን በቃ እንደፈለገ ይሁን በቃ አይነት ነገር እማዬ ምንም ነገር ብታደርግም ትክክል ነች እያለም እንግዲህ በደረጀ ላይ እንደ መፍረድ ነገር እየተመለከትንበት ነው። እናም አሁን ላይ እንግዲህ ሁሉም ነገር ያበቃለታል። ማርታ መድኃኒትን ልታገኛት ሄዳለች። ስለዚህ እውነቱን ትናገራለች። ለምን እንደዚህ አደረግሽ ሲላትም እንግዲህ እንደዚህ አድርጎ ነው ከሰላም ሁለት ልጅ እንዳለ ትነግራታለች። ሲልም እንግዲህ እንዴ ዳጣ እኮ የሰላም ልጅ እኮ መሆኗን እኮ መድኃኒት አታውቅም ስትል ያው ነው ናታን ያው ነው በማለትም እንግዲህ ሲናገር ነበረ ማለት ነው። እና ሁሉም ነገር ያበቃልኛል በቃ አብቅቶልኛል እያለም እንግዲህ ነበረ። እና እስቲ ለዳጣ ልደውልላት ተባብለው ነበረ። እንግዲህ ከዛ በፊት እንዳያችሁት ማርታና መድኃኒት ተገናኝተው እና በቃ በሩ ሲቆረቆር መድኃኒት እንግዲህ በሩን ስትከፍተው በጣም ነበር የደነገጠችው። ከዛ እህቴ ላስረዳሽ ምናምን ስትላት ራሱ እህቴ ነው እንደምትይ እህቴን ሳሽና እህት የሚባል ነገር የለኝም ከዛሬ ቀን ጀምረ መቃብሬ ላይ እንዳትቆም እህቴም እንዳትኝ ይሄው እማማ ትሙት ብላ ማታዋን ራሱ ማርታ ትበጥስና እንግዲህ ትታት ወደ ቤቷ መጥታለች። እንግዲህ ወደ ቤቷ ስትመጣ ለዳጣ ደውሎ ማለት ነው እማዬ መጥታለች ሲላትም አዎ መጥታለች እና እንድነው ነግራት ይሆን እንዴ ሲላይ በፍጹም አልነገረቻትም ስትልም እንግዲህ ግን ትናገራለች። እንግዲህ በነገራችን ላይ ያው ጊዜው ልረፍድ እንጂ እንግዲህ ወደ ቤት መጥታለች። እንግዲህ ትናገራለች ባረገላግልን መድኃኒት እንደው ተናገሪና እና ወቶች ዳጣ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ። አስተያየታችሁን በኮሜንት አስቀምጡልኝ።